ሁሌም ራስን ሆነ ተገኝ። በህይወትህ ቅንነት የሚነበብብህ ሰው ሁን። መጽሐፍትን ስታነብም ሆነ ስብከት ስታዳምጥ ጉድለቶችህን እየፈለክ ይሁን። ሰምተህ ለማድረግ ተነሳሳ። ለመንፈሳዊ ህይወት የሚጠቅሙ ነገሮችን በሙሉ ተለማመዳቸው። ከቻልክ በሳምንት ባይቻልህ በአንድ ወር አንድ ድክመት ለማስወገድ ብትለማመድ በአንድ ዓመት ውስጥ 12 ወይም ከዚያ በላይ ችግር ቀረፍክ ማለት እኮ ነው። የኃጢአት ስሩ አንድ ነው። ብዙ መንገዶች ቢኖሩትም እርስ በራሳቸው የተያያዙ መሆናቸውንም እርግጠኛ ሁን። አንድ የተወሰነ የኃጢአት አይነትን ለመቅረፍ ስትነሳ ሳታውቀው ሌሎችንም እየበጣጠስክ መሆኑን እወቅ። አንድ በጎ ስነ ምግባርን ለማዳበር ስትለማመድም ቢሆን ሌሎች ብዙ ስነ ምግባራትን እያተረፍክ መሆኑን ልብ በል። ስነ ምግባራቱም በአንድ ሰንሰለት የተያያዙ ናቸውና አንተ ልምምድህን ስትጀምር የእግዚአብሔር ጸጋም በውስጥህ የሚሰራውን ስራ ይጀምራል። በልምምድህ ጊዜ ውስጥ እግዚአብሔር በፍጹም ብቻህን አይተውህም። አምላክህ ካንተ ጋር ይሰራል። ምክንያቱም አንተ ሁሉን ትተህ ወደ እግዚአብሔር መጓዝን የህይወት ምርጫህ አድርገሃልና ነው። አምላካዊ ረድኤቱ ለዚህ የተቀደሰ ተነሳሽነትህ ምላሹን ይሰጥሃል። ዲያብሎስ ልምምድህን ለማቋረጥ የሚከፍትብህንም ጦርነት በብቃት መክተህ ድል አድራጊ እንድትሆን ይረዳሃል። ትልቁ ነጥብ ወዳጄ፣ በፍጹም ወደ ኋላ አትመለስ። ቸልተኛና ሰነፍ አትሁን። ጽና፣ በርታ፣ ታገስ። ክርስቲያናዊ ስነ ምግባራትን የምትለማመዳቸው ከማወቅ አልፈህ ልትኖርባቸው ስለሆነ ጠቃሚ ነገር እንደጀመርክ ተረዳ። ሰው በጎ መንገድን ለአንድ ለሁለት ቀን እስከ ሳምንት መከተል ላይቸግረው ይችላል። ለአንተ ግን ትልቁ ነገር እነዚህን ስነ ምግባራት የራስህ ልምዶች ሆነው እንዲቀጥሉ ማድረግና የባህሪህ ክፍሎች ማድረግ ነው። ስለዚህ ልምምድህ የፈለግከው እድገት በጥልቀት ተተክሎ ስር እስከሚሰድ የሚቀጥል መሆን አለበት። ለረጅም ጊዜ ጸንተህ በመታገስ ለፍጻሜ የማታደርሰው እቅድ ሁሉ ፍሬ ቢስ ነው። በብፁዕ ወቅዱስ አቡነ ሺኖዳ የግብፅ ኦርቶዶክስ ቤተክርስቲያን ፓትርያርክ The Spiritual Means በሚል በኋላም በመምህር ግርማ ባቶ ጉዞ ወደ እግዚአብሔር ተብሎ የተጻፈው መጽሐፍ ወደ እግዚአብሔር ስለምንቀርብባቸው መንፈሳዊ መንገዶችና ክርስቲያን ወደ አምላኩ ስለሚያደርገው መንፈሳዊ ጉዞ ጥቅል ግንዛቤ ያስጨብጣል። በእርግጥም የተሰጠንን ጸጋ እንዴት ልንጠቀምበት እንደምንችል ያስረዳል። ይህ መጽሐፍ 132 ገጾችን በ10 ምዕራፎች ከፋፍሎ የያዘ ነው። በራሱ ምሉ ያልሆነና በነገሮች ሁሉ አጋዥ የሚሻ የሰው ልጅ አምላኩን የሚፈልግባቸው ምክንያቶች ብዙ ናቸው። ለሰው የእስትንፋሱ ቀጣይ፣ የህይወቱ ዋስትና፣ የባዶነቱ ሙላት፣ በጥቅሉ ሁለንተናው እግዚአብሔር ነው። ሰው ያለ እግዚአብሔር ምንም ነው። ለዚህም ነው ፈጣሪው ያለ እኔ ምንም ልታደርጉ አትችሉም ያለው። ሰውም ይህን መረዳት የሚችልበት ህሊና በውስጡ ስላለ ከእግዚአብሔር የሚያርቁት ሁኔታዎች ሲፈጠሩ ሰላሙን ያጣል፣ ይጨነቃል። በስጋዊ ህይወት ብቻ ተወስኖ በዚህ ምድር የማይቀር መሆኑንም ስለሚያውቅ ከሞት ባሻገር ያለው ህይወት ያሳስበዋል። ይህ እንዳለ ሆኖ የሰው ልጅ በተለይም ክርስቲያን ከእግዚአብሔር የሚያርቀው ነገር ምን እንደሆነ፣ ወደ እግዚአብሔር የሚመለስባቸው መንገዶችም ምን እንደሆኑ የሚያውቅባቸው ሁኔታዎች ተመቻችተውለታል። ከነዚህም መካከል ከመጽሐፍት የሚያገኛቸው መረጃዎች ጠቀሜታቸው የጎላ ነው። ሁላችን እንድን ዘንድ እንጂ ምንም እንዲጠፋበት የማይፈቅደው አምላካችን እግዚአብሔር ሰው ወደ እርሱ እንዲጓዝባቸው ያዘጋጃቸው መንፈሳዊ መንገዶች እጅግ ብዙዎች ናቸው። ብፁዕ አባታችን አቡነ ሺኖዳ ወደ እግዚአብሔር ከሚያቀርቡን መንገዶች መካከል በቀዳሚነት የጠቀሱት ጸሎት ነው። ሰው ወደ እግዚአብሔር መቅረብና መነጋገር የሚችልበት የመጀመሪያ መንፈሳዊ መንገድ ጸሎት ነው። ታዲያ ይህ ጸሎት እንዴት ወደ እግዚአብሔር ይቀርባል? በምን አይነት ሁኔታዎችስ መቅረብ አለበት? ጸሎት የተባለ ሁሉ ወደ እግዚአብሔር የሚያደርስ ሊሆን ይችላልን? እግዚአብሔር አምላክህን የምትወድ የምታፈቅር ከሆነ ትጸልያለህ። ኃጢአት የከበደው የተጨነቀ ሰው ምን ማድረግ አለበት? መልሰኝ እኔም እመለሳለሁ ይበል። ጸሎት ኃጢአተኛን ወደ ንስሐ ወደ አምላኩ ረድኤት እንዲገባ የሚረዳ በር ነው። ማር ይስሐቅ ስለዚህ ነገር ሲናገር ከጸሎት በቀር ንስሐ መግቢያ በር አለ ብሎ የሚናገር ቢኖር እርሱ በሰይጣን የተታለለ ነው ይላል። ታዲያ ምን ትጠብቃለህ? የእግዚአብሔር ሰው ሆይ ጸልይ፣ በንስሐ ወደ ክርስቶስ ቅረብ፣ እርሱ ያለኔ ምንም ልታደርጉ አትችሉም ብሏልና። ታዲያ በጸሎትህ ለሌሎች መጸለይን ልመድ። ለሚያስፈልጋቸው ሁሉ ጸልይ። ለዘመዶችህ፣ ለወዳጆችህ፣ ለጓደኞችህ፣ ለአንዲት ኦርቶዶክሳዊት ተዋህዶ ቤተክርስቲያን በተለይ ስለ አገልግሎት ጸልይ። የታመሙትን፣ የሞቱትን፣ ንስሐ መግባት የሚፈልጉትን አትርሳቸው። ስለ ዓለም መንግስታት ሰላምን ጠይቅ። በዚህ መንገድ ቀስ በቀስ ወደሚቀጥለው የእድገት ደረጃ ማለትም ለጠላቶችህ ለሚቃወሙህ ጭምር ወደ መጸለይ ትራመዳለህ። ውድ አንባቢያን፣ በዚሁ መጽሐፍ አባታችን ሁለተኛው ወደ እግዚአብሔር የሚያቀርበን መንገድ ብለው የጠቀሱልን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የመጽሐፎች መጽሐፍ፣ እውነትም ታላቅ መጽሐፍ ነው።
መጽሐፍ ሲባልም የእግዚአብሔር መጽሐፍ ነው። መጽሐፍ ቅዱስ የእግዚአብሔር ቃሉ ነው። በእርሱ አንተን ይናገርበታል። መጽሐፍ ቅዱስ በመንፈስ ቅዱስ የተገለጸና በቅዱሳን ነቢያትና ሐዋርያት አንደበት የተነገረ ነው። ጥቅሙም እንድትማርበት፣ ለእግዚአብሔር የቀና ልብ እንዲኖርህ፣ በአጠቃላይ የፈጣሪን ፍቃድ ተከታይ እንድትሆን ለማድረግ ነው። መጽሐፍ ቅዱስ ተመግበኸው ሕይወት እንድታገኝበት ከእግዚአብሔር የተሰጠህ መንፈሳዊ ምግብ ነው። መጽሐፍ ቅዱስ ለአንተ ከእግዚአብሔር የተላለፈልህ መልእክት ነው። በዚህ ከአምላኩ ከእግዚአብሔር በመጣለት መልእክት ደስ የማይሰኝ ማን ነው ብሎ ይጠይቃል መጽሐፉ። እንደሚታወቀው ብፁዕ አባታችን አቡነ ሺኖዳ ከ100 በላይ መጽሐፍትን የጻፉ በተለይም ለወጣቶች ወደ እምነት የሚመሩ የሰላም ሰባኪ መንፈስ መምህር ናቸው። ጉዟችንን ወደ እግዚአብሔር እንድናደርግ በመቀጠል ያስቀመጡልን ገድለ ቅዱሳንን ማንበብ ነው። ገድለ ቅዱሳን መንፈሳዊ መመሪያዎችን በተግባራዊ መንገዳቸው ያቀርብልናል። ከእግዚአብሔር ሕግጋት አብዛኛዎቹ በቃል ደረጃ ብቻ የተቀመጡ የሚመስለው ቢኖር እንኳን የቅዱሳኑን ገድል ሲያነብ ትእዛዛቱ ሁሉ በዕለት ከዕለት ተግባራቸው በሕይወታቸው ተፈጽመው ለአርአያነት ቀርበው ያገኛቸዋል። ውድ የርቱዓን ቤተሰቦች ከመጽሐፉ ስለ ገድላት ሰፋ ያለ ማብራሪያና ለመንፈሳዊ ሕይወታችን እድገት ከቅዱሳን ያገኘነው ምን እንደሆነ በዝርዝር ተጽፎ እናገኛለን። ንስሐ፣ ተመስጦ፣ ምጽዋት እንዲሁም አገልግሎት ወደ እግዚአብሔር መቅረቢያ መንገዶች ናቸው ተብሎም ተዘርዝረዋል። ሌላውና በሰፊው የተዳሰሰው እግዚአብሔርን መቅረቢያ መንገድ ጾም ነው። ጾም ማለት መከልከል፣ መታቀብ፣ መወሰን ማለት ነው። ከምግብና ከመጠጥ ብቻ ሳይሆን ስኬታማ መንፈሳዊ ሕይወትን ከሚያደናቅፉ ማናቸውም እኩይ ተግባራት መራቅና መከልከል በራሱ ወደ እግዚአብሔር መጓዝ የሚቻልበት መንገድ ነው። ራስን መግዛት፣ ስሜትን መግራት፣ ጸጋን መጠበቅ፣ ራስን መሆን የሚቻልበት ትልቁ የመንፈሳዊነት ቁልፍ ጾም ነው። ጾም የነገሮች ሁሉ መጀመሪያ ነው። የሰዎችን መንገድ ሊያቀና የደህንነት በርን ለመክፈት ወደዚህ ዓለም የመጣውና ከእመቤታችን ከቅድስት ድንግል ማርያም ስጋና ነፍስን የነሳው ጌታችን የሥራ ሁሉ መጀመሪያ ያደረገው ጾምን ነው። መምህራችን ክርስቶስ ከእኔ ተማሩ እንዳለ ከእርሱ የተማርነው የነገራችን ሁሉ መጀመሪያ ጾም ነው። የመጨረሻውና በዚህ መጽሐፍ በሰፊው የተዳሰሰው እግዚአብሔርን መቅረቢያ መንገድ ስጋ ወደሙ ነው። ቅድስት ቤተክርስቲያን ለምዕመናን ደህንነት ከምትፈጽማቸው ምስጢራት አንዱ ቅዱስ ቁርባን ነው። በዚህ ምስጢር ተረድተው የሕይወትን ምስጢር ያገኙበታል። በዚህ ምስጢር የእግዚአብሔር ሰዎች የዘላለም ሕይወትን ይወርሳሉ። መንፈሳዊ ሕይወት ከቁሳዊና ስጋዊ አስተሳሰብ የመለየትና ከእግዚአብሔር ጋር የመሆን ምስጢር ነው። ኃጢአት ደግሞ ይህን ሕይወት የሚያጎሳቁል ክፉ በሽታ ነው። ኃጢአት ከእግዚአብሔር ያለያያል፣ የነበረን ጸጋ ዋጋ እንዳይኖረው ያደርጋል። የኃጢአት ጉዳት መንፈሳዊ ብቻ ሳይሆን ስነ ልቦናዊ፣ አካላዊና ማህበራዊም ነው። በመሆኑም በዚህ መጽሐፍ የተመለከትናቸው ነጥቦች ይህን ሁሉ መሰናክል አልፈን ወደ እግዚአብሔር የምንጓዝባቸው ምስጢራት ናቸው። በእነዚህ የታገዘ ክርስቲያን በጥበብና በእውቀት ያድጋል። ኃጢአት ያሰናከለበትን ነገር ሁሉ ያስተካክላል፣ የእግዚአብሔርን ጥሪም ይፈጽማል። ታዲያ እኛም ዛሬ በአጭሩ የዳሰስነውን ጉዞ ወደ እግዚአብሔር በሚለው መጽሐፍ በ10 ምዕራፎች የቀረቡልንን መንገዶች መጽሐፉን አንብበን ለማወቅ ሳይሆን ለሕይወት የምንጠቀምባቸው መሆን አለብን። በዚህ ቻናል መንፈሳዊ መጽሐፍትን እንዳስሳለን። ለእናንተ ለውድ ቤተሰቦቻችን ይጠቅማሉ፣ መንፈሳዊ ሕይወታችሁንም ያበረታሉ ያልናቸውን መጽሐፍትንም እንጠቁማለን። ሰብስክራይብ በማድረግ ቤተሰብ ይሁኑን።